አይደለም ክፍተት እየፈጠረች እሷ ሳትሆን እነሱ ናቸው ክፍተት እየፈጠሩ ያሉት። ለምን ሃይሚም እሷ ስትነግራት አይ አያረግም ብትል በእርግጠኝነት ይሄ ነገር ይቋጫል። ብሩክም ሲጀመር ሃይሚን ሳያናግር ለምን ይሄዳል? ያውቃል አይደል እሷን ባህሪ አያውቅም። ላስተካክል ነው አለ። ሊያስተካክልም ቢሆን ከጎን ያለችው ሃይሚ ነች። ሃይሚን አናግሯት፣ መጀመሪያ አናግሯት። እንዲህ ላረግ ነው። ስለዚህ ይሄን ነገር ለአንዴና ለመጨረሻ ለቋጨው። በእርግጥ በበጎ ነገር አስቦት ሊሆን ይችላል፣ ግን መሆን ያለበት አጠገቡ ያለችው አጋሩን እንዲህ ላረግ ነው ብሎ የሚያማክር ይሄ ነገር አይፈጠርም። ሁለተኛ ደግሞ ለሃይሚ እንዲህ ምናምን ብላ ስትልክላት አይ አያረግም ብላ ብትዘጋ ይቆማል አይቆምም? ኖ አይ እሷም አውቃ የሆነ አመቻችታ ነው ቡቡንም እያወራች ነበር። ብሩክን ታምነዋለች አታምነውም? ሃይሚ ታምነዋለች አታምነውም? እቺ ልጅቷ እኮ ናት ቪዲዮ ቀርጻ እኔን ነው የሚወደኝ ከኔ ጋር እንዴ? እሷ እኮ ነው ያለችው። ብሩክ ብሏል እንዴ? ልጅቷ እኮ ነው ያለችው። ይወደኛል ያለችው እኮ ልጅቷ እንጂ ብሩክ አላለም አይደል? ሴት ልጅ ደግሞ ታውቃለህ የሆነ ይቀናሉ። ታውቃለህ ማገናዘብ አለ። መቅናት ሊሆን ይችላል። ማገናዘብ መጀመሪያ ይሄ ነገር እውነት ነው አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ዛሬ ሀብ መጥቷል። ፍፄ ጋር ቤካም ነሚፍታህ አሉና ሀብ ወንድሜ በጣም ትክክል ነው ያለው ነገር። እውነት ለመናገር ትክክል ነው አይደል? አንዳንዴ ነገሮች በጣም ሲደጋገሙ ይሰለቻል አይደለ? እና ያው እሱ ነው እንግዲህ ከዚህ በፊት ሲያስታርቃቸው ምን ሲላቸው ሲመክራቸው የነበረው ማለት ነው። እና ምንም ጥላት በር አትክፈቱ፣ እንደዚህ አትበሉ ምናምን እያለ ብዙ ነገር መክሯቸዋል። ከዚህ በፊትም ሀብ ተናግሯል። ከዚህ በኋላ የሆነ ነገር ቢፈጠር እኔ እንዲያጨቀጭቁኝ ብሎ አስጠንቅቋል ማለት ነው። እና ያው ቢናደድም አልፈርድበትም ማለት ነው። ልክ እውነት አለው። እና ውዶቼ ሲቀጥል ደግሞ ሃይሚዬና ብሩኬ በራሳቸው መንገድ ችግሮቻቸውን መፍታት አለባቸው ማለት ነው። ሁሌ ሰው ጣልቃ መግባት የለበትም። ሁሌ እነሱን ለማስታረቅ ሁሌ ሰው መገኘት የለበትም። ገባችኋ? ህይወት ነው ይሄ። ወደፊትም ያው ሲኖሩ ነገሮች እንዴት መፍታት እንዳለባቸው ተነጋግረው መፍታት እንዳለባቸው መልመድ መቻል አለባቸው። ሁሌ እነሱ በተጣሉ ቁጥር ሶስተኛ ወገን መጥቶ ማስታረቅ የለበትም አይደለ? በቃ ወደ ሶስተኛ ወገን ሰው የሚሄደው ሲጀመር ከአቅም በላይ ከሆነ ችግሮች በጣም እየተባባሱ ከሄዱና ከአቅማቸው በላይ ሲሆን ነው ሶስተኛ ወገን መግባት ያለበት እንጂ በትንሽ በትልቁ ነገር ጭቅጭቅ ይፈጠርና ከዚያ ትንሽ ነገር ወደ ትልቅ ይሰፋና እንደገና ደግሞ ሁሌ ሶስተኛ ወገን ምናምን አያስፈልግም። ይሄን ነገር ማልመድ አለባቸው። ስለዚህ ሀብ እውነት አለው፣ በእርግጥ እውነት አለው። ቢናደድም ምንም አልፈርድበትም። ግን ሀብ ወንድሜ ልጅቷን አግኝታችሁ ብታወሯት እንዴ ማን ስለሆነች ነው እሷ የእነሱን ህይወት በዚህ ልክ የምትበጠብጠው? እና አግኝታችሁ ሁለተኛ በቃ ድርሽ እንዳትል ወደ እነሱ ህይወት ምናምን የልጅቷን ማንነት አጣርታችሁ ምናምን። በእርግጥ ያው ይሄ ድራማ ነው ብዬ ነው የማስበው። እያያችሁ ነው እንግዲህ በሀብ ቤት ነገ በፍፄ ቤት ከዛ ምናምን እያለ ይመጣሉ ማለት ነው። እና ድራማ ነው፣ አታስቡ፣ አትጨነቁ። ግን እንደ ድራማው ደግሞ አስተያየት ስንሰጥ ልጅቷን ብታስጠነቅቋት መልካም ነው ማለት ነው ሀብ ወንድሜ። እና ፍፄ ምናምን ደግሞ ሙሼን በቃ ሙሼ ናት አሁን ያለችው አማራጭ ሙሼ ነች። እና ሙሼን ማለት ከእናንተ አቅም በላይ ከሆነና ችግሮቻቸውን መፍታት ካልቻሉ ሃይሚዬና ብሩኬ ሙሼን አግኝታችሁ ብታናግሯት ባይኔ ማለት ነው። እና ሀብ እንግዲህ ሁሌ ሶስተኛ ወገን መግባት የለበትም። እኔ ከዚህ በፊት ብዙ ነገር መክሬያቸዋለሁኝ። ማንም ይቺ ልጅ ጥላት መሆኗ የታወቀ ነው። ስለዚህ ሃይሚ ብሩኬን መረዳት አለባት። ብሩኬም ደግሞ ምንም ነገር ሲያደርግ ሃይሚን ማማከር አለበት እያለ ነው። እና ትክክል ነው። ለሁለቱም እኩል ነው የፈረደው። እና አንዳንዶቻችሁ ኮሜንት ላይ ሃይሚ ላይ ብቻ አትፍረድ ምናምን ያላችሁ ልጆች አላችሁ። ሃይሚ ላይ ብቻ መች ፈረደ እንዴ? አንዳንዴ እናስተውሉ ውዶች። ከኛ በላይ የሚቀርቧቸው እነሱ ናቸው። ከኛ በላይ የሚያስቡት አንድ እንዲሆኑ የሚጥሩት እነሱ ናቸው። የእናቱ ልጅ ወንድሙ ነው ለብሩክ የገባቸዋል። ለሃይሚም ቢሆን ወንድሟ ነው። በቃ ምን ያክል መከታዋ እንደነበር ምን ያክል እንዴት እንደሚወዳት ታውቃላችሁ ሀብ ማለት ነው። እና ዝም ብላችሁ በቃ ያለ የሌለ ነገር አትቀባጥሩ። በቃ ሰው ከኛ ይልቅ አጠገባቸው ያለውን ነው እንትን ማለት ያለባችሁ ማለት ነው። ማለት ከኛ እነሱ ይቀርቧቸዋል።
እነ ፍፄ እነ ቤካ እነ ሚፍታህ ናቸው እዛ ጋር ያሉት እነ ሀብ በቃ እነሱ ናቸው ነገሮችን ማስተካከል የሚችሉት። እኛ እዚህ በርቀት ተቀምጠን በኮሜንትና በእንትን ድምጽ ከመሆን ውጭ ምን እናደርጋለን? ምንም የምናደርገው ነገር የለም። ገባችኋ? ስለዚህ አንዳንዴ ቆም ብለን እናስብ ውዶቼ። በቃ እነሱ ሰላም እንዲመጣ ይፈልጋሉ፣ ግን ሀብ እያለ ያለው እስከ መቼ ድረስ ነው ሶስተኛ ወገን የሚገባው? ራሳቸው ነገሮችን ተነጋግረው መፍታት መቻል አለባቸው። ይሄን ነገር መልመድ አለባቸው። እኔ ከዚህ በፊት ብዙ ጊዜ ነግሬያቸዋለሁኝ እና ብሩኬም እንዳለው ሲመጣ ማማከር ነበረበት ለሀይሚዬ ማማከር ነበረበት። ምክንያቱም ሀይሚዬ ያው እንትን ትላለች፣ ይሄ ነገር በቃ ሲታወቅ ምናምን ላይ አሁን እንዳለችበት ሁኔታ ትሆናለች ማለት ነው እና ምንም ቢሆን ምንም እሽም አለችውም እምቢም አለችውም ተቀበለችውም አልተቀበለችውም ቢያማክራት ጥሩ ነበር። ግን ደግሞ ብሩኬ ያንን ስነግራት አትቀበለኝም ብሎ አሰበና በመልካም ነገር አስቦት ይሄ ልጅ እኔ ጨርሰዋለሁ በማለት ቀለል አድርጎ በማሰብ መጥቶ ልጅቷን አገኘ። ከዛ ያው ሀይሚዬ ደግሞ ሴት ልጅ ነች። የድሮ ፍቅረኛው ጋር ስትገናኝ ሲያገኛት ከዚህ በፊትም ተጣልታበት ስለነበረ በቃ ይወዳታል ማለት ነው ብላ ነው የምታስበው። ገባችኋ? እና ሁሉም ያልተገናኝቶ ሆኖ ነው እንጂ ሁላቸውም በራሳቸው ልክ ናቸው። ማንም ጥፋተኛ የለም እዚህ ጋር። ግን ደግሞ ከዚህ በኋላ ትምህርት ነው። እንደ አንዴ ይሄ ነገር ተስተካክሎ ነገሮች ከተፈቱ በኋላ ከዚህ በኋላ ብሩኬም እያንዳንዱ ነገር የምታረገውን ነገር ግልጽ ሆነ ከሀይሚዬ ጋር እያወራህ መሆን አለበት። ቀላል ነው የምትላቸው ነገሮች በሙሉ ሀይሚዬ ላይ ትልቅ ቦታ ሊኖራቸው ይችላል። ገባህ ብሩኬ? እና ሁሌ ልጅነት የለም፣ ሁሌ ዋህነት የለም ማለት አንዳንዴ ነገሮችን በህይወትህ ላይ ተጽዕኖ የሚያሳድሩትን ነገሮች ሀይሚዬ ጋር እያማከርክ ሁለታችሁ የተመካከራችሁ ብታደርጉ ባይኔ ማለት ነው። ሌላው ሀይሚዬ ደግሞ ማንም ቢመጣ ሶስተኛ ወገን መጥቶ በዚህ ሰዓት ያው በሰው ነው ብዙ ጊዜ ሰው የሚጣላው የሚለያየው ከትልቅ ደረጃ የሚዳረሰው ማለት ነው እና ብዙ ምቀኛና ብዙ ተንኮለኛ እናንተ ለመለያየት የሚሞክር ብዙ ጥላት እንዳለባችሁ ታውቃላችሁ። እና ሀይሚዬ ሶስተኛ ወገን መጥቶ እናንተን ለመለያየት ሲሞክር ብሩኬ አላደረኩም እኔን እመኝ ካለሽ እሱን ነው ማመን ያለብሽ እንጂ እሱን አሳልፈሽ አትስጩ፣ እሱን አታጋፍጩ ማለት ነው። እሱን ነው ማመን ያለብሽ። ከሱ ጎን ሆነሽ ሁለታችሁ ተመካክራችሁ መጠየቅ ያለብሽን ቅሬታሽን ምናምን ብሩኬን ለብቻው ታወሪዋለሽ። ግን ደግሞ ሰው መጥቶ የሆነ ነገር ቢልሽ ስለ ብሩኬ እነዛን ሰዎች መስማት የለብሽም። ምናምን ብለሽ ከሰማሻቸውማ እያመቻቸሽላቸው ነው፣ እናንተን ለመለያየት ቦታ እየሰጠሻቸው ነው ማለት ነው። ስለዚህ እነዛን ሰዎች መስማት የለብሽም። አሳፍረሽ ነው መመለስ ያለብሽ። ምንም አይነት ሜሴጅ የሚላክልሽ ሜሴጅ ምናምን በቃ ብሩኬን ቁጭ አድርገሽ ይሄ ምንድን ነው በቃ ግልጹን ንገረኝ ምናምን ብለሽ መጠየቅ ያለብሽም በሙሉ ለብቻው ማናገር። ሰዎቹን ግን አሳፍረሽ ነው መመለስ ያለብሽ እንጂ ቦታ መስጠት የለብሽም። እነሱን አምነሽ ብሩኬን ከወቀሽው አብረሽ እነሱ ተመቻቸው ማለት ነው፣ መንገዱን አገኙ ማለት ነው እናንተን ለመለያየት። ስለዚህ በር መክፈት የለብሽም ማለት ነው። ብሩኬም በሀይሚ በኩል የሆነ ሰው ቢመጣ ላይክ እንደዚህ ነው ማድረግ ያለብህ፣ ከሀይሚ ጎን ነው መቆም ያለብህ ማለት ነው። ስለዚህ እንደዚህ በዚህ ሁኔታ ነው ህይወት ሊቀጥል የሚችለው። ይሄ ሪል ነገር ነው እና አንዳንዶቻችሁ ነገሮችን አገናዝቡ። በህይወታችሁ የሚያጋጥማችሁ ነገር በዚህ መንገድ ነው ልታስተናግዱ የምትችሉት እንጂ ሁሉ ነገር በሀርድ አይሆንም። ገባችኋ? ሁሉ ነገር የሆነ አይ ምናምን ኖ በሚል ደረጃ የሆነ ሰው እየሰማችሁ ወሬ እየሰማችሁ ከዛ ያለ መነጋገር ችግር ካለ ምናምን ያንን ሳፈቱ ምናምን አይደለም። እንደዚህ አይደለም። በቃ ችግር ካለባችሁ ችግራችሁን ያንቀርፋችሁ ተነጋግራችሁ ተረጋግታችሁ ነው ወደፊት ህይወት የሚቀጥለው ማለት ነው እንጂ በመጥፎ ነገር አትዩት። ሰው የሆነ ጥፋት ሲኖርበት ሀይሚዬ የሆነ ጥፋት ሲኖርባት ሀይሚዬ ይሄ ጥፋት አለና ይሄን አስተካክሊ፣ ብሩኬ የሆነ ጥፋት ሲኖርበት ብሩኬ ይሄ ጥፋት ነውና ይሄን አስተካክል። አሁን የብሩኬ ጥፋት ነው የተባለው ሳይነግራት መምጣቱ ነው ማግኘቱ ነው ልጅቷን። የሀይሚዬ ጥፋት የተባለው ደግሞ ማን ነው? ብሩኬ ትላንት አግኝቶ እኔ አላልኩም ልጅቷ እያቀሳሰረች ነው እመኝኝ፣ እኔን ተረጅኝ፣ በቃ እኔ አንቺን ነው የምፈልገው ካላት ብሩኬ ልትረዳ ይገባል ነው በቃ። ሌላ ነገር ወሬ አታብዙ ማለት ነው። እና የሆነ ሰው እንደዚህ ነው ሲል
የጥላቻ አታድርጉት። ይሄ ስለምንወዳቸው አስተያየት ምናምን የምንሰጠው ስለምንወዳቸው እንዲለያዩብን ስለማንፈልግ ነው ማለት ነውና ሁላቸውም በዙሪያቸው ያሉት በሙሉ ብዙ ወዳጅ ብዙ በቃ በጣም የምንወዳቸው አለንና እንዲለያዩብን አንፈልግም ማለት ነውና ሲቀጥል ደግሞ ቤካ እንግዲህ ብሩኬ በማናችሁም በእኔ ህይወት ጣልቃ መግባት የለባችሁም እኔ ራሴ ጨርሷለሁ እኔ ራሴ አስተካክለዋለሁ ብሎ አለኝ ተቆጣኝ ምናምን እያለ ነበርና ቤካ ቢቆጣህም ያው መሄድ የለብህም ሚፍታህ ልክ ነው ሚፍታህ ያለው ነገር ትክክል ነው ቢቆጣህም ምን ቢልም ስሜታዊ ስለሆነ ነው ተረድታችሁ እዚህ ጋር ያለውን ነገር አብራችሁ ከሙሽዬ ጋር ከጋሽዬ ጋር ምናምን ተነጋግራችሁ ነገሮችን መፍታት ነው እነሱ መፍታት የማይችሉ ከሆነ ማለት ነው እንጂ መሄድ ምናምን እሱ እንደዛ ላይ ብለህ መቀየም ምናምን አያስፈልግም ማለት ነውና ሚፍታህ ወንድሜ ትክክል ነው ያደረከው ሚፍታህ ያለውን ነገር ጋሽዬን ማን ነው ሀብን እንኳን ያው ድጋሚ ባታገኘው መልካም ነው ምክንያቱም ተበሳጭቶ ነው ኦሬዲ ዛሬ ራሱ ይሄደው ስለዚህ ሙሽዬን ወይም ደግሞ ጋሽዬን በቃ ጋሽዬን ወይም ሙሽዬን ከዛ ደግሞ ሌላው ነገር ደግሞ ቤካ ምናምን ደግሞ ፍፄ ሀይሚዬን አረጋጓት በቃ አለ አይደለ ነገሮችን በርጋታ እንድታስብና እንዳትወስን ለውሳኔ እንዳትቸኩል አረጋጓት ማለት ነው ብሩኬንም ላይክ እንደዛ ከዛም በኋላ ነገሮች ይፈታሉ ማለት ነው እና ውዶችዬ ይሄ ድራማ ነው እንደ ድራማው አስተያየት ስንሰጥ ነው ማለት ነው በቃ አታስቧት ተጨነቁ ነገሮች ሁሉ ይፈታሉ አብሽርሽ ውዶቼ